ቤተሰብ አያምሩ እንግዲህ ሩቲ ከአብነት ጋር መታለች ከወንድሟ ጋር ማለት ነው። እውነት ነው። ብዙዎቻችሁ እንደውም ጥያቄ ስታነሱ ነበር፣ እንደ ሩቲ ወንድሟ የጠፋ እያላችሁ ነበር። ያው ከካሜራ ጀርባ እንግዲህ ሀሳቦችን ሼር ይደራረጋሉ። ግን አብረው ከመጡ በጣም ረዥም ጊዜ ሆኗቸው ዛሬ እንግዲህ በቀን አብረው ተከስተዋል። ሩታን ሰርፕራይዝ አድርጓታል። ሰርፕራይዝ የሚያደርጋት እንግዲህ ሩታ የ300,000 ፕሮግራም እንግዲህ ያው ባይዘጋጅላትም ያው ሰሞኑ ይዘጋጃል። ግን ያንን ማስመልክቶ እንኳን ደስ ያልሽ ለማለት እንዲሁም ደግሞ ሩታና አብርሃም እንግዲህ አሁን ሰላም ፈጥረው አንድ ላይ ልጃቸውን ለማሳደግ ወስኗል። ያም ደግሞ እሱን በጣም እንዳስደሰተው የእህቱን ጥንካሬ የእህቱን ጀግንነት እየተናገረ ነበር። እንግዲህ ይህ ሁሉ ነገር ስታደርግ ማንም ሰው ካጠገቧ ቆሞ ሳይሆን ብቻዋን ጠንክራ ጎብዛ ራሷን ሆና ከማንም ምንም ነገር ሳትጠብቅ እንግዲህ እዚህ ላይ ወይም ደግሞ እዚህ ቦታ መድረሷ እሱንም በጣም እያኮራው በጣም በእሷ እየተደመመ ነበር። እህቴ እኮራብሻለሁ የኔ ስስት የኔ እህት እያለ ነበርና እውነት እንደዚህ አይነት ወንድም ይኖራችሁ ኩሩ ጀነን ያለ ቆንጅዬ። ያው ሩቲ እንደምታውቋት የቤቱ ታናሽ ልጅ ናትና እንደ ትንሽነቷ ሳትሆን በጣም ትልቅ አይምሮ ብሩህ አይምሮ ያላት አስተሳሰቡ በጣም ስማርት የሆነ ልጅ ነችና እንግዲህ ሉሌም ካጎቱ ጋር ዛሬ መጥተዋል። ሉሌ እንግዲህ ሰሞኑን እያየሩ ነው የኔ ትንሽዬ ሉሌ ማለት ነው። አንዳንድ ሰዎች እንግዲህ መነረዳቸው አይቀርም። ያው የሩታን ደስታ የሚወዱ በጣም ጥቂት ሰዎች አሉ። ግን ደግሞ ምንም ማድረግ አይቻልም። የእውነት ከዚህ በኋላ አብራችሁ እንድትመጡ ከዚህ በኋላ አብረክ ቪዲዮ እየሰራክ ብትመጣ አሪፍ ነው። አንተም በጣም ጠፍተሃል እና ተከሰት። ከአጠገቧ አሁን አበርታት፣ አጠንክራት። በነገራችን ላይ የማንም እገዛ ሩቲ የሚያስፈልጋት ሴት አይደለችም። በጣም ብቻዋን መሆን የምትችል ልጅ ነችና ግን ደግሞ አለ አይደለ ወንድም ኩራት ነው፣ ወንድም መከታ ነው። ድንገት መጥቶ ራሱ ሰርፕራይዝ ማድረጉ ደስ ይላል። እውነት እኔ በጣም ደስ ብሎኛል። ቅድም ላይ እንግዲህ ፎቶ ፖስት አድርጋ ያየሁ ነበረ ከልጇና ከአብርሽ ጋር። እንግዲህ ዛሬ ዋዲስ ነገር ይመጣሉ ተስፋ አድርጋለሁ። አዎ ይመጣሉ። የኔ ምርጥ ተወዳጅ ቤተሰቦች ሀሳባችሁ ኮሜንት ላይ አስቀምጡ። ላይክና ሼር ማድረጋችሁን አትርሱ። በነገራችን ላይ ሼር ላይክ አታረጉ ለምንድን ነው? እንዲሁም ሰብስክራይብ አታደርጉ? እስኪ ምን ተሰማችሁ በዛሬ ቪዲዮ? በተለይ እንግዲህ ፎቶ ፖስት አድርጋለናለች እንዲሁም ደግሞ ከወንድሟ ጋር መታለች እና እውነት እንደዚህ አይነት ወንድም ኦ ማይ ጋድ። ለማንኛውም ሀሳባችሁን አስቀምጡ።